السلام عليكم ورحمة الله وبركاته يا بقطراتችን መሰረት الله تبارك وتعالى ፍቃዱ ከሆነ ዛሬ ليس الغريب غريب الشام واليمن የምትለዋን ግጥም የምንጀምር ይሆናል። ናም እችን ግጥም የጻፏት ታላቁ ዓቢድ ዛሂድ الفقير إلى الله تبارك وتعالى يا الله ባሪያ የሆኑት ጌታቸው ተባረከ ወተዓላ በማምለክ የሚታወቁ በሱጁድ በርኩዕ በጾም በዒባዳ በሐቀኝነት በታማኝነት የሚታወቁት ዘይኑል ዓቢዲን በመባል የሚታወቁት የሰለፎች መብራት የነበሩት ትልቁ ኢማም ናቸው። ሐቂቀተን ግጥሟ እጅግ ወሳኝ ነችና ትኩረት አድርገን እናዳምጣት ይገባል። ምን ይላሉ ሲጀምሩ ግጥማቸውን? ለይሰል ገሪቡ ገሪበ ሻሚ ወልየመን ይላሉ። ለይሰል ገሪቡ ባይተዋር እንግዳ እኮ አይደለም፣ ገሪበ ሻሚ ወልየመኒ ወደ ሻም ሀገር ወደ የመን ሀገር የወጣው እንግዳ አይደለም እንግዳ ብሎ ማለት ይላሉ። ትክክለኛ እንግዳ ብሎ ማለት ይህ አይደለም ማለታቸው ነው። ያኔ እንግዳ የሰው ልጅ ወደ አዲስ አበባ ይጓዛል፣ ወደ ክፍለ ሀገር ይጓዛል፣ ወደ ውጭ ሀገር ይጓዛል። የሚሄድበት ቦታ ላይ እንግዳ ነው ያ ሰው። ግን እንግዳ ብሎ ማለት ይህ አይደለም አሉ እሳቸው። በዚያን ጊዜ በእሳቸው ጊዜ በቀደምቶች በሰለፎች ጊዜ ሻምና የመን ብዙዎች ለንግድ የሚመላለሱበት ነበር። በተለይ በረሱል ዓለይሂ ሰላቱ ወሰላም ጊዜ ወደ የመንና ወደ ሻም ለንግድ ይመላለሱ ነበር የመካ ሰዎች። ለዛም እንደ ምሳሌ ይጠቀሟቸው ነበር ሻምና የመን። ዋናው እዚህ ጋር የተፈለገው ግን ምንድነው? ይህ የመንገደኝነት እንግዳነት የዱንያ እንግዳነት ማለትም አንድ ሰው ከሀገሩ ርቆ መሄዱ አይደለም እንግድነት ብሎ ማለት አሉ። ኢነል ገሪበ ባይተዋር እንግዳ ብሎ ማለትማ ገሪቡ ለሕድ ወልከፈኒ ነዓም የለሕድ የቀብር እንደዚሁም ደግሞ የከፈን እንግድነት ነው አሉ። ያ አላህ ነዓም ትክክለኛው እንግድነት፣ ከባዱ እንግድነት፣ አሳዛኙ እንግድነት ያ ከፈን ውስጥ ሞቶ ሩሑ ወጥታ በአቡጀዴዎች የተጠቀለለ የሆነ ከፈን ውስጥ የገባ የሆነ ያ አካል ነው ትክክለኛ እንግዳ ብሎ ማለት። ወከዛሊከ ለሕድ ውስጥ የገባ ለሕድ ብሎ ማለት ቀብር ከተቆፈረ በኋላ በተወሰነ መልኩ በጎን በኩል የምትቆፈረዋ ትንሽዬ ጉድጓድ ለሕድ ትባላለች እንደሚታወቀውና እዚያ ውስጥ የገባ ሰው ነው እንግዳ ብሎ ማለት። ይሄኛው እንግዳማ ወደሆነ ሀገር የወጣ እንግዳ ምናልባት እንግድነቱ ሲያልቅ ይመለሳል፣ ቤተሰቦቹ ያገኛል። እንግድነት ሲሄድ ሰዎች ይንከባከቡታል። ግን ወደ ለሕድ የገባው ሰው ወደ ቤተሰቡ የመመለሱ ጉዳይ እጅግ የራቀ ነው፣ የማይታሰብ። አንዴ በአቡጀድ የተጠቀለለ ሰው ወደ ቤተሰቡ ይመለሳል ወይ? ወደ ዱንያ ህይወት ይመለሳል ወይ? የማይታሰብ። ስለዚህ አስደንጋጩ አስፈሪው እንግድነት ብሎ ማለት የአቡጀድ ውስጥ የሚገባው እንግዳና ኢነል ገሪበ እንግዳ ብሎ ማለት እኮ ለሁ ለሱ አለው ሐቁን መብት አለው ሊጉርበቲህ እንግዳ ለመሆኑ ባይተዋር ለመሆኑ መብት አለው። ሊያስተናግዱት፣ ሊያበሉት፣ ሊያጠጡት፣ ሊያሳድሩት መብት አለው። ስለዚህ የሚንከባከበው አካል አለ ማለት ነው። አይዞህ የሚለው አካል አለ ማለት ነው። ነገር ግን ያ ቀብር ውስጥ የገባው እንግዳ ግን ይሄን ያገኛል? ፈጽሞ የሚንከባከበው አይዞህ የሚለው የሚያበላው የሚያጠጣው የለም። ነዓም እንግዳ ግን መብት አለው። ዐለል ሙቂሚነ ፊል አውጣኒ ወሰከኒ ዐለል ሙቂሚነ በነዋሪዎች ላይ ፊል አውጣኒ እንደ ሀገር ወሰከኒ እንደ ቤትም መብት አለው። እንደ ሀገር እንግዳ ይመጣል። የሀገር መንግስቶች ሲመጡ እንደ ሀገር እንግዳ ናቸውና መብት አላቸው። ዐለል አውጣን በሀገሩ ላይ መብት አላቸው። ነዓም ስለዚህ ይንከባከቡታል ማለት ነው። ወከዛሊከ አንድ ሰው ቤት የሆነ ሰው ቤት ቢሄድ ወሰከኒ እንዳሉት ሼኹ ቤት ላይ መብት አለው። ናም እዚያ ቤት እንክብካቤን ያገኛል። ነገር ግን ይሄ ለሕድ ውስጥ የገባው አካል ቀብር ውስጥ የገባው አካል በአቡጀድ የተጠቀለለው አካል ግን ይሄ ግን ማን አለው ከስራው ውጭ? ስለዚህ እንግዳ ብሎ ማለት ትክክለኛ እንግዳ ቀብር ውስጥ የገባው ወከዛሊከ ከፈን ላይ የተጠቀለለው እንግዳ ነው ይሉናል። ያ አላህ لا تنحرن غريبا حال غربته الدهر ينحره بالذل والمحان يا بكزم لا تنحرن غريبا انقدانا تقلمتو حال غربته انقدا هنو باللبت هنيتا لاي انت قار انقدا متى بن سيهون متى لن دتلي قبال مالس انقدا ودانتا سيمتا يا الله ان باركه
የአላህን እዝነት የአላህን ርዝቅን የመጣው ይዞ የመጣው ብሎ ማሰብ ያስፈልጋል። በዚህ መልኩ እንግዳን መቀበል፣ በዚህ መልኩ እንግዳን አርሂም ማለት ሲገባ፣ ነገር ግን ፊትህን አጨፋገህ ፊትህን ኮስተር አድርገህ ለምን መጣብኝ በሚመስል ፊት ልትገናኘው ያን እንግዳ ልትቀበለው ተገቢ አይደለም። ስለዚህ አተንሐረና ገሪበን እንግዳን አትገላም ሓለ ጉርበቲ እንግዳ ሆኖ በሚመጣ ጊዜ አዳህሩ የንሃሩ ምክንያቱም ጊዜ እሱን ይገላምጠዋል፣ ያስከፋዋል። ቢዙል በማሳነስና ወልሚሓኒ በፈተናዎች ናም ያሳንሰዋል፣ እንዲጠይቅ ያደርገዋል። እስኪ ያሳድሩኝ ይላል እንግዳ፣ እስኪ ያብሉኝ ይላል፣ እስኪ ያጠጡኝ ይላል። ስንቁ ካለቀበት የሚበላ የሚጠጣው ከሌለ ይጠይቃል። ስለዚህ ውርደት ላይ ነው ያለው፣ ፈተና ላይ ነው ያለው። ስለዚህ አንተ በለጠ ነው ፈተና አትሆንበት፣ አትገላምጠው። ፈተና የሚገላምጠው ውርደት መጠየቅ የሚገላምጠው ሳያንስ አንተን ፈተና አትሆንበት ይላሉ። ከዛም ሼኹ ምን አሉ? የአላህ ሰፍሪ በዒዱን ወዛዲ ለን ዩበሊገኒ ወቁወቲ ضዑፈት ወልመውቱ የጥሉቡኒ ይላሉ። ሰፍሪ በዒዱን መንገዴ ጉዞ ረዥም ነው ይላሉ። ወደ አላህ የማደርገው ጉዞ፣ ወደ ጀነት የምጓዘው ጉዞ በጣም ረዥም ነው። ወዛዲ ስንቄ ደግሞ ለን ዩበሊገኒ አያደርሰኝም ይላሉ። ያ አላህ ስንቄ በጣም ትንሽ ነው። መልካም ስራዬ ማለታቸው። እኛ ዛሬ ትንሽ መልካም ስራ ሰርተን ሳምንት እናወራዋለን፣ ወር እንደሰትበታለን፣ አመታት እንመጻደቅበታለን። እሳቸው ግን ህይወታቸውን በሙሉ መልካም ስራ ሰርተው ግን ምን ብለው ጻፉ? እንደተመለከታችሁት ሰፍሪ በዒዱን አሉ። መንገዴ እጅግ ረጅም ነው፣ ነገር ግን ወዛዲ ያስኩት ስንቅ ቀለቤ ለን ዩበሊገኒ አያደርሰኝም አሉ። ስንቅ ቀለብ ሲባል የሚበላ የሚጠጣ አይደለም የፈለጉበት፣ መልካም ስራዬ ትንሽ ነው ማለታቸው ነው። ወቁወቲ ضዑፈት ወልመውቱ የጥሉቡኒ ወቁወቲ እኔም እኮ ኃይሌ እኮ ضዑፈት ደከመች፣ ወልመውቱ የጥሉቡኒ ሞት ግን እየፈለገኝ ነው። ሞት ወደ እኔ እየገሰገሰ ነው። ተፉቱ ፉአደከ ልአያሙ ፈታ ወተንሒቱ ጅስመከ ሰዓቱ ነሕታ ወተድዑከ ልመኑን ዱዓአ صድቅን አላ ያ ሳሒ አንተ ኡሪዱ አንተ ይላሉ አቡ ኢስሓቅ አልአልቢሪ።